ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችን ቆዩ። የሰባተኛው ሀገራዊ ምርጫ ድምፅ መስጫ ቀን ሰኞ ግንቦት 24 ሆነ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ጠቅላላ ምርጫ ቦርድ ድምፅ መስጫ ቀን ግንቦት 24 2018 ዓ.ም መሆኑን አስታወቀ። በዚህ የቦርዱ የጊዜ ሰሌዳ መሰረት ድምፅ የሚሰጠው ሰኞ ዕለት ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ ማክሰኞ ህዳር 30 2018 ዓ.ም ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም እንደሚካሄድ አስታውቋል። ለሰባተኛው ጠቅላላ ምርጫ የሚካሄደው የምረጡኝ ቅስቀሳ ዘመቻ ከጥር 1 እስከ ግንቦት 19 እንደሚሆን የወጣው የጊዜ ሰሌዳ ያስረዳል። ቦርዱ የመራጮች ምዝገባን በተመለከተ በቴክኖሎጂ ራስን በራስ መመዝገብ ከጥር 15 እስከ መጋቢት 7 የሚካሄድ ሲሆን የመራጮች ምዝገባ ደግሞ ከየካቲት 7 እስከ መጋቢት 7 ለአንድ ወር እንደሚካሄድ አስታውቋል። የቴክኖሎጂ ምዝገባው በስልክ በድረገጽና በምዝገባ ጣቢያዎች በታብሌት አማካኝነት የሚደረግ ምዝገባ መሆኑን የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ተናግረዋል። ምርጫ ከሚደረግበት ቀደም ብለው ያሉት 4 ቀናት ከግንቦት 20 እስከ ግንቦት 23 ቅስቀሳ ማድረግ የማይቻልባቸው የጥሞና ጊዜያት መሆናቸው በጊዜ ሰሌዳው ላይ ተገልጿል። የምርጫ ውጤት በምርጫ ጣቢያ ደረጃ ይፋ የሚሆነው ግንቦት 24 እና ግንቦት 25 ሲሆን በክልል ደረጃ ጊዜያዊ የምርጫ ውጤት ይፋ የሚሆነው ከግንቦት 25 እስከ ግንቦት 29 2018 ዓ.ም ነው። በብሔራዊ ምርጫ ቦርድ ይፋዊ የጊዜ ሰሌዳ መሰረት የሰባተኛው ሀገራዊ ምርጫ ይፋዊ ውጤት የሚነገረው ሰኔ 4 መሆኑ ተመለክቷል። የኢትዮጵያ ምርጫ ቦርድ በግንቦት ወር የሚያካሂደው ሰባተኛው ሀገራዊ ምርጫ አስቻይ ሁኔታ ባለባቸው የሀገሪቱ ክፍሎች ሁሉ እንደሚካሄድ አስታውቋል። የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ሀገራዊ ምክክር መቅደም እንዳለበት መጥቀሱም ይታወሳል። አንዳንድ የፖለቲካ ፓርቲዎች በሀገሪቱ የተለያዩ አካባቢዎች ያሉ የሰላምና የጸጥታ ጉዳዮች በማንሳት በአሁኑ ወቅት በሀገሪቱ ምርጫ ለማካሄድ አመቺ ሁኔታ አለመኖሩን ይናገራሉ። ጠቅላይ ሚኒስትር አብይ በዚህ ዓመት መጀመሪያ ላይ በህዝብ ተወካዮች ምክር ቤት ተገኝተው ከዚህ ቀደም የተደረገው ምርጫ ጦርነት በነበረበት ጊዜ መካሄዱ በማንሳት ምርጫው እንደሚካሄድ አረጋግጠዋል። በሀገሪቱ ባለው የሰላም ሁኔታ ላይ የተነሳ ስጋታቸውን የገለጹ የፖለቲካ ፓርቲዎች ግን በአማራ፣ በኦሮሚያና በትግራይ ክልሎች ግጭቶች ባሉበት ሁኔታ ምርጫ ለማካሄድ የጊዜ ሰሌዳ መውጣቱ ላይ ቅሬታቸውን ገልጸው ነበር። ከዚህ በተጨማሪም ህገ መንግስቱን ጨምሮ በርካታ ጥያቄዎች የቀረቡለት አገራዊ ምክክር ኮሚሽን ጥረቶች ባልተቋጨችበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚሉ ስጋቶችም ያነሱ የፖለቲካ ፓርቲዎች አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ይህ የምርጫ ጊዜ ሰሌዳ የተዘጋጀው ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ አባላት ጋር በመወያየት መሆኑን ተናግረዋል። ዘገባው የቢቢሲ ነው። የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በመፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸው ይፋ ሆነ። የሱዳን አየር ኃይል በመኖሪያ አካባቢዎች፣ በገበያዎች፣ በትምህርት ቤቶችና በተፈናቀሉ ሰዎች መጠለያዎች ላይ በፈጸመው ድብደባ ቢያንስ 1700 ሰላማዊ ሰዎች መገደላቸው ተገለጸ። ሱዳን ዊትነስ የተባለና በአገሪቱ የእርስ በርስ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ግጭቱ ከጀመረበት ከሚያዝያ 2023 ጀምሮ የተካሄዱ ወታደራዊ የአየር ጥቃቶችን በመሰነድ ምርመራ ማድረጉን ገልጿል። የአገሪቱ አየር ኃይል በርካታ ሰዎች በሚኖሩባቸው አካባቢዎች ያለምንም በቂ ልየታ የቦምብ ድብደባ መፈጸሙን የተደረጉ ምርመራዎች ያሳያሉ። መረጃዎች የተሰባሰቡት በጦር አውሮፕላኖች የተፈጸሙ ጥቃቶች ላይ ብቻ ሲሆን የዚህ አቅም ያለው የሱዳን ጦር አየር ኃይል ብቻ ነው ተብሏል። ተቀናቃኙ የሱዳን ፈጥኖ ደራሽ ኃይል ይህ አቅም የለው። ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖችን ሲሆን ይህ ደግሞ በጥናት ውስጥ አልተካተተም። አርኤስኤፍ በምዕራብ የዳርፉር ግዛት ጎሳ ተኮር ጭፍጨፋ በማድረግ ይወነጀላል። በዚህም የተነሳ የአሜሪካ መንግስት የዘር ማጥፋት ክስ መስርቶበታል። አርኤስኤፍ ለበርካታ ውድመቶችና ጥሰቶች ተጠያቂ ነው፣ ያም ተገቢ ይመስለኛል ብለዋል ፕሮጀክቱን በኃላፊነት የሚመሩት ማርክ ስኖይክ። አክለውም ነገር ግን የአገሪቱ ጦርም ለሚፈጽማቸው ድርጊቶች ተጠያቂ መሆን አለበት ብለዋል። የአገሪቱ ጦር በዘፈቀደ የአየር ጥቃቶችን በመፈጸም ከዓለም አቀፍ አካላት ትችት ይቀርብበታል። ቢቢሲ ከሱዳን ጦር ምላሽ ለማግኘት ያደረገው ጥረት ባይሳካም ነገር ግን ከዚህ ቀደም ሰላማዊ ዜጎችን ኢላማ ያደርጋል የሚለውን ውንጀላ ውድቅ ማድረጉ ይታወሳል። የሚፈጽማቸው የአየር ጥቃቶች የፈጥኖ ደራሽ ኃይሎች ተሰብስበው የሚገኙባቸው ስፍራዎችና ካምፖቻቸው ላይ ብቻ ያነጣጠረ መሆኑ በመግለጽ ማስተባበያ ሰጥቷል። ሱዳን ዊትነስ የተሰኘው ፕሮጀክት የሰብአዊ መብት ጥሰቶችን ለማጋለጥ በሚሰራ መንግስታዊ ያልሆነ ድርጅት ሴንተር ኦፍ ኢንፎርሜሽን ሬዚሊየንስ ወይም CIR የሚመራ ነው። ቢቢሲ የተመለከተው የድርጅቱ ሪፖርት ሱዳን ዊትነስ ከሚያዝያ 2023 እስከ ሐምሌ 2025 ድረስ የተፈጸሙ 384 የአየር ጥቃቶችን መርምሯል። በዚህ ሪፖርት ላይ የሱዳን ጦር በፈጸማቸው የአየር ድብደባዎች ከ1700 በላይ ሰላማዊ ዜጎች መገደላቸውና 1120 ደግሞ መጎዳታቸው ተገልጿል። ቡድኑ ሪፖርት የተደረጉት አነስተኛ ቁጥሮች በመሆናቸው ትክክለኛው ቁጥር ከዚህ እንደሚልቅ ይገልጻል። 135 የአየር ጥቃቶች የተፈጸሙት በመኖሪያ አካባቢዎች ሲሆን በቤቶችና በሌሎች የሰላማዊ ዜጎች መሰረተ ልማቶች ላይ ጉዳት ማድረሳቸው ተረጋግጧል።
35 የአየር ጥቃቶች ደግሞ የመገበያያ ስፍራዎች ላይ የደረሱ ሲሆን እነዚህ የገበያ ቦታዎች ብዙ ጊዜ በገበያተኞች የሚጨናነቁ ናቸው ተብሏል። ቡድኑ ከተመለከታቸው የአየር ድብደባዎች መካከል 19 የሚሆኑት የተፈጸሙት በጤና ተቋማት፣ የተፈናቀሉ ሰዎች በተጠለሉባቸው ስፍራዎችና በትምህርት ተቋማት ላይ ነው። ሱዳን ዊትነስ ጥናቱን ያከናወነው ባገኛቸው መረጃዎች ላይ ብቻ ተመስርቶ በመሆኑ አጠቃላይ የተፈጸሙ የአየር ድብደባዎችን እንደማያሳይና በዚህም የተነሳ ክፍተት እንዳለበት ገልጿል። ጦርነት ከሚካሄድባቸው የአገሪቱ የተለያዩ ክፍሎች መረጃ ለማግኘት ደካማ የስልክ ግንኙነት በመኖሩና ተአማኒነት ያላቸው የመረጃ ምንጮች ለማግኘት ፈታኝ በመሆኑ ከባድ ነው። በዚህም የተነሳ በጦሩ የተፈጸሙ የአየር ድብደባዎችን በሚገባ የሚያሳዩ መረጃዎች ላይሆኑ ይችላሉ ተብሏል። ቡድኑ የአገሪቱ ጦር የፈጸማቸው የአየር ጥቃቶች ላይ በቂ እርምጃ እና መረጃ ለማግኘት የተለያዩ ዘዴዎችን መጠቀሙን ይናገራል። እኛ የሱዳን ጦር ኃይሎች በተወሰነ ቦታ ላይ የአየር ጥቃት መፈጸሙን ለመናገር ይብዛም ሚነስ ጦሩ ድርጊቱን ሲፈጽም ሊያረጋግጥ የሚችል ቀረጻ ማግኘትን እንደ ግዴታ አስቀምጠናል ይላሉ ስኖይክ። ይህ ደግሞ በጣም በከፍተኛ ደረጃ እውነታውን ያሳያል። ምክንያቱም እንደዚህ አይነት ምስሎች በሱዳን ውስጥ በጣም ብርቅ ናቸው። ስለዚህ እኛ ያደረግነው በመቶዎች የሚቆጠሩ የአየር ድብደባዎችን በመፈተሽ ትልቁን ምስል ማሳየት ነው። ስኖይክ እንደሚሉት በተደጋጋሚ ያስተዋሉት ጦሩ የሰላማዊ ዜጎች መኖሪያዎችና ገበያዎች ላይ ጥቃት መፈጸሙን ነው። ከዚህም በተጨማሪ በሰብአዊ እርዳታና ሕክምና ተቋማት ላይ ጥቃቶች ለመፈጸሙ መረጃዎች መኖራቸው ተገልጿል። እነዚህ የተደጋገሙ ጥቃቶች የሱዳን ጦር የሰላማዊ ዜጎችን ጉዳቶች ለመቀነስ በቂ ጥረት እንደማያደርግ ነው ብለዋል። ከተለያዩ ሀገራት ወደ ሱዳን የሚገቡ የጦር መሳሪያዎችን የሚከታተለው ኮንፍሊክት ኢንሳይት ግሩፕ ዳይሬክተር የሆኑት ጄስተን ሊንች ለቢቢሲ እንደተናገሩት የሱዳን ሰላማዊ ዜጎች በጦሩና በፈጥኖ ደራሽ ኃይሎች መካከል በሚካሄደው ውጊያ ያለውን ትልቅ ጉዳት የተሸከሙ ናቸው ይላቸዋል። የሱዳን ጦርነት በሰላማዊ ዜጎች ላይ የተቃጣ ግጭት ነው ያሉት ዳይሬክተሩ የአየር ኃይልና ሌሎች የከባድ መሳሪያ ጥቃቶች ከወታደራዊ ኢላማዎች ይልቅ ሰላማዊ ዜጎች ላይ በዘፈቀደ ተፈጽመዋል። ባለፈው ዓመት በሰሜን ዳርፉር በሚገኘውና ከመኖሪያ ቀያቸው የተፈናቀሉ ስደተኞች በሚገኙበት ዘምዘም የስደተኞች መጠለያ ላይ የደረሰ የአየር ጥቃትን የሚያሳዩ በርካታ ቪዲዮዎችና ምስሎች ወጥተዋል። ይህ ያልፈነዳ ቦምብ SH-250 የሚባል ሲሆን የሱዳን ጦር ወታደራዊ ኢንዱስትሪ ኮርፖሬሽን ያመረተው እንደሆነ ማወቅ ተችሏል። ስኖይክ ለምን ተፈናቅለው በመጠለያ ካምፑስ ላይ ባሉ ሰዎች ላይ ኢላማውን የማይለይ ቦምብ ትጥላለህ? በወቅቱ ይህ አካባቢ በአርኤስኤስ ታጣቂዎች እጅ እንኳን አልነበረም። ለጥቃቱ መፈጸም በምክንያትነት የቀረበው እስካሁን ድረስ ግራ ያጋባኛል ብለዋል። ሱዳን ዊትነስ የተመለከተውና ትክክለኛነቱን ያረጋገጠው ሌላ የአየር ጥቃት ላይ 30 ያህል ሰዎች ሲገደሉ ከ10 በላይ ደግሞ ጉዳት ደርሶባቸዋል። ጥቃቱ የተፈጸመው በሰሜን ኮርዶፋን ግዛት በሚገኝ በሐምረት አልሼክ ገበያ ነው። በርካታዎቹ የሱዳን ጦር የሚፈጸማቸው የአየር ጥቃቶች የደረሱት በአርኤስኤፍ ቁጥጥር ስር በምትገኘው ዳርፉር ነው። ይህም በነሐሴ ወር 2024 በኤልዳይን ሆስፒታል ላይ የተፈጸመውን ጥቃትም ያካትታል። ሱዳን ዊትነስ በቦምብ ጥቃቱ ጉዳት የደረሰበትን ህንፃ ከተለቀቁት ምስሎች ላይ ማረጋገጥ ችሏል። የዓለም ጤና ድርጅትና የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ 16 ሰላማዊ ዜጎች ህፃናትንና የጤና ባለሙያዎችን ጨምሮ መገደላቸውን ይፋ አድርጓል። ጥቃቱን ከጦሩ ጋር አብረው የሚዋጉ ታጣቂዎችም አውግዘውታል። በደቡብ ዳርፉር የምትገኘው ኒያላ በተደጋጋሚ ጥቃት ከደረሰባቸው ከተሞች መካከልም አንዷ ናት። በሱዳን የእርስ በርስ ጦርነት በሁለቱም ወገኖች በጦር ወንጀል ይከሰሳሉ። ከዚህ በተጨማሪም በጦርነት ወቅት ዓለም አቀፍ የሰብአዊነት ህጎችና ደንቦችን እንደሚያከብር፣ የሰላማዊ ዜጎችና ንብረታቸው እንደሚከላከል የሱዳን ፈጥኖ ደራሽ ኃይል በተደጋጋሚ እየገለጸ ይገኛል። ዘገባው የቢቢሲ ነው።